ብዙውን ጊዜ ጀማሪዎች አዲስ ዓመትን ሲጀምሩ የሚያደርጉት አንድ ነገር አለ። ሰውነታቸውን በጣም መቀየር ስለሚፈልጉ የማይሞክሩት የፕሮግራም አይነት የለም፣ የማያወጡት የእቅድ አይነት የለም። ነገር ግን ሶስተኛ ወይም አራተኛ ወር ላይ ሲደርሱ ምንም ለውጥ እንዳላመጡ ሲያዩና ጉዳት እንደደረሰባቸው ሲያዩ ጭራሹኑ የትኛውንም ጂም የሚባል ነገር ያቆማሉ። በ2025 ላይ አንድ የፊትነስ ጆርናል እንዳወጣው ከሆነ በዚህ ዓመት ብቻ 2.3 የሚውሉ ጀማሪዎች ስፖርት ጀምሯል። ነገር ግን 94% የሚሆኑት እነዚህ ጀማሪዎች ጥር ወይም ታህሳስ ወር ላይ ሲደርሱ ያንን ስፖርት መስራት አቁመዋል። ለምን ብትሉኝ አንድ ስለደከማቸው፣ ሁለት ደግሞ ኢንጁርድ ወይም ደግሞ ስለተጎዱ፣ ሶስተኛው ደግሞ እየሰለቻቸው ስለመጣ ነው። የቀሩት 6%ቶች ግን የተለየ ስፖርትና ፕሮግራም እየተከተሉ ነበር። ያንን ፕሮግራምና ወርክአውት ፕላን ማግኘት ከፈለጋችሁ 10 ደቂቃ ሙሉ ይህንን ቪዲዮ በደንብ አድርጋችሁ ስሙኝ። ምክንያቱም በቀጣይ 10 ደቂቃዎች ለቢግነር ብቻ የተዘጋጀ ፕሮግራሞችን አቀርብላችኋለሁ። ታዲያ እንደተለመደው የፊት ሀበሻ ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ። አብዛኛውን ጊዜ ጀማሪዎች ስፖርት ሲጀምሩ ቲክቶክ ላይ አይተው ወይም ደግሞ አንድ ዩቲዩብ ላይ የሆነ አትሌት ስለነገራቸው ብቻ የሚጀምሩት የወርክአውት ፕላን አለ። ከነሱ ውስጥ አንዱ አፐር ሎወር የምንለው፣ ብሮ ስፕሊት ብለን የምንጠራውና ፑሽ ፑል ሌግ ብለን የምንጠራቸው ናቸው። በእርግጥ እነዚህ ወርክአውት ስፕሊቶች በጣም ጠቃሚ ናቸው። በዛው ልክም ደግሞ የተወሰነ ጉዳት አላቸው። ለምን ብትሉኝ ጀማሪዎች ስፖርት ሲጀምሩ እነዚህን ወርክአውት ፕላኖች መከተል የለባቸውም። ምክንያቱም እነዚህ ወርክአውት ፕላኖች ሪከቨሪ ላላቸው ለተላመዱ ሰዎችና ሰውነታቸው መቆጣጠር ለቻሉ ሰዎች የተዘጋጁ ወርክአውት ፕላኖች ናቸው። ጀማሪዎች ግን ሪከቨሪ ስለሌላቸው ወይም ደግሞ ቶሎ የማገገም አቅም ስለሌላቸው እነዚህ ወርክአውቶች ያቀጭጯቸዋል ወይም ደግሞ ህመምና ኢንጁርድ እንዲሆኑ ያደርጓቸዋል። እኔ የምነግራችሁን ፕሮግራም ከመናገሬ በፊት እስከዛሬ ሲያቀጭጫችሁና ለውጥ እንዳታመጡ ሲገታችሁ የነበረውን ስህተቱን ልንገራችሁ። የመጀመሪያው ገና ስፖርት ከመጀመራችሁ ብዙ ኪሎ እየጨመራችሁና በጣም ብዙ እየሰራችሁ ራሳችሁን መጉዳት መጀመር ነው። ሪከቨር ማድረግ ስለማትችሉና ቶሎ ማገገም ስለማትችሉ ይሄኛው ጉዳት ነበረ። የሰራችሁ ስህተት የመጀመሪያው ይሄ ነው። ሌላው ደግሞ እንዴት ክብደት መጨመር እንዳሌለባችሁ ስለማታውቁ የሆነ የተወሰነና ስትራክቸርድ የሆነ ፕላን አልነበራችሁም። ከዚያ እረፍት የሚባል ነገር ደግሞ አታውቁም። እንቅልፍ ለ8 እስከ 9 ሰዓት አትተኙም። እና ደግሞ ስፖርት ከሰራችሁ በኋላ በሳምንት ለአንድ ቀን ወይም ለሁለት ቀን ሙሉ ለሙሉ እረፍት አታደርጉም። ያ ደግሞ ሪከቨሪያችሁን ይገለዋል። አሁን የምነግራችሁ ፕሮግራም ግን ይህንን ስህተቶች የሚያስወግድ ነው። ለቢግነሮች ሪከቨሪ የተመጣጠነ ስፖርት ከመሆኑ በተጨማሪ መሰልቸት የሚባለውን ነገር ይቀንሰዋል። በሳምንት 3 ነው የምንሰራው ይህን ስፖርት። ሰኞ፣ ሮብና አርብ የሚሰሩ ስፖርቶች ናቸው። ይሄ ሪከቨሪያችሁ እንዲያገግም ማለትም ነገ አሁን ለምሳሌ ሰኞ ሰርታችሁ ሮብ ዕለት የድካም ወይም ደግሞ የመዛል ስሜት አይሰማችሁም። ከዚያም ደግሞ ቀናችሁ ላይ የሚወስድባችሁ ሰዓት በጣም አነስተኛ ነው። ለምሳሌ ስፖርት መስራት የምትፈልጉ ሰዎች ናችሁ፣ ነገር ግን በስራ የተጣደፋችሁና ቢዚ የሆናችሁ ሰዎች ከሆናችሁ በሳምንት 3 ቀን ብቻ ነው መስራት የሚጠበቅባችሁ። በእነዚህ 3 ቀናቶችም ደግሞ 45 ደቂቃ ብቻ ነው የምትሰሩት ማለት ነው። በእነዚህ 3 ቀናቶችም ደግሞ የምትሰሩት ፉል ባዲ ነው። ይሄ ማለት ነው ደረታችሁን፣ ጀርባችሁን፣ እግራችሁንና እጃችሁን በተቻላችሁ መጠን አነስ ባለ መንኩና በትንሽ ሰዓታት ውስጥ ትነኩታላችሁ። እያንዳንዱ መስል ይነካል ማለት ነው። ሰኞ፣ ሮብና አርብ የምትሰሯቸው ፉል ባዲ ወርክአውቶች ደግሞ እነዚህን ይመስላሉ። በመጀመሪያ የምትሰሩት ስኳት ነው። ስኳት እንደምታውቁት ቁጭ ብድግ ነው። ነገር ግን ጂም ቤት ከሆነ የምትሰሩት ወይም ደግሞ አብዛኛውን ጊዜ ጂም ቤት ብትሰሩ ብዬ እመክራችኋለሁ። ጂም ቤት ስትሰሩ የሆነ ብረት ተሸክማችሁ ያንን ቁጭ ብላችሁ ብድግ ማለት ነው። ያንን ለ3 ሴት ከ8 እስከ 12 ድግግሞች ትሰሩታላችሁ። ይሄ በጣም ጠንካራ እግርና ጠንከር ያለ የሆድ ስትራክቸር እንዲኖራችሁ ያደርጋችኋል። ሌላው ቤንች ፕረስ ነው። ቤንች ፕረስ ለደረታችን የምንሰራው ኤክሰርሳይዝ ነው። ካልሆነም ደግሞ ፑሽ አፕ መስራት እንችላለን። ይህንን ለ3 ሴት ከ8 እስከ 12 ድግግሞች እንሰራዋለን። ሶስተኛ ላይ ቤንት ኦቨር ሮው ብለን የምንጠራው ነው። ያ ማለትም ማለት ነው ከወገባችን ጎንበስ ብለን እታች ባርቤል እናስቀምጥና ያንን ባርቤል በሁለት እጃችን ይዘን ሆዳችን እስኪነካው ድረስ እንሰራዋለን ማለት ነው። ይሄ ለጀርባችን በጣም ጠቃሚ ኤክሰርሳይዝ ነው። ይህንንም 3 ሴት ከ8 እስከ 12 ድግግሞች መስራት ይጠበቅብናል። አራተኛ ላይ የምናገኘው ደግሞ ኦቨርሄድ ፕረስ ብለን የምንጠራው ነው። ይህንን ለ3 ሴት ከ8 እስከ 12 ድግግሞች እንሰራዋለን።
ይሄ ስፖርት ለትከሻችን የተዘጋጀ ነው። ትከሻችንን ማጎልበትና ትከሻችን አካባቢ የሚገኙ ጡንቻዎች በደንብ ታይተው እንዲታዩ ከፈለግን ኦቨርሄድ ፕረስን እንሰራለን። የምናደርገው አንድ ጠረጴዛ ላይ ቁጭ ብለን የመቀመጫውን ወይም ደግሞ የምንደገፍበትን ወደፊት እናቀነዋለን። ካቀናነው በኋላ በጀርባችን ሙሉ ለሙሉ ተደግፈን ሁለት ዳምፔሎችን ይዘን ከትከሻችን አንስተን ሙሉ እጃችን እስኪዘረጋ ድረስ ስፖርቱን እንሰራዋለን ማለት ነው። ይህንን 8 ወይ 12 ድግግሞች ከሰራን ኦቨርሄድ ፕረስ ሰራን ይባላል ማለት ነው። ይህንን ስፖርት ከፈለግንም ቁጭ ሳንል ቆመንም መስራት እንችላለን። ወይ በዳምፔል ወይ በባርቤልም መስራት እንችላለን። ዋናው ነገር ትከሻችንን ማሰራታችን ነው። መጨረሻ ላይ የምናገኘውና አምስተኛው ወርክአውት ደግሞ ፕላንክ ይባላል። ሰውነታችንን ፑሻፕ እንደምንሰራ አድርገን ሙሉ ለሙሉ ከዘረጋን በኋላ ፎር አርማችንን ተደግፈን ለ30 ወይም ደግሞ 20 ሰከንድ ከቻለም እስከ 1 ደቂቃ ድረስ መቆየት መቻል ማለት ነው። ያንን ስናደርግ ፓካችን እየታየና እየጠነከረ ይመጣል። ይሄ አብዶሚናል ኮር የምንለው ነገር በጣም እየጠነከረ ይመጣል ማለት ነው። ይህንን ስፖርት ለሶስት ሴቶች ከ20 እስከ 30 ሰከንድ ብትሰሩት አሪፍ ነው፣ ጀማሪ ስለሆናችሁ ማለት ነው። ነገር ግን ከ2 ሳምንት ከ3 ሳምንት በኋላ እስከ 60 ሰከንድ ወይም ደግሞ እስከ 1 ደቂቃ ድረስ ብትሰሩት ይመከራል። እያንዳንዱን ሴት ከሰራችሁ በኋላ ለ1 ደቂቃ ወይም ለ1 ሰዓት ተኩል ማረፍ ትችላላችሁ። ከዚያም አጠቃላይ ይህንን 5ቱን ወርክአውቶች ሰርታችሁ ስትጨርሱ የሚፈጅባችሁ 45 ደቂቃ ብቻ ነው። በ45 ደቂቃ የምትፈልጉትን መስል በሙሉ ነክታችሁታል ማለት ነው። ለዛ ነው ለቢግነር በጣም ተስማሚ ነው የሚባለው። አንደኛ ከሪከቨሪ አንጻር ቶሎ ሪከቨር ታደርጋላችሁ፣ ምክንያቱም የጎዳችሁት መስል ምንም የለም። መስራት ከሚጠበቅባችሁ በላይ ሰርታችሁ የጎዳችሁት ወይም ደግሞ ኢንጁርድ ያደረጋችሁት አንድ መስል የለም። ያ ደግሞ አንድ ጥቅም ይሰጣችኋል። ቶሎ ለውጥ እንድታዩና ቶሎ ጥንካሬ እንድታዩ ያደርጋችኋል። ሁለተኛ ደግሞ ቀላል ነው። ምን ማለት ነው? አሰራሩን ብዙ ሰው ያውቀዋል። ይሄ ማለት ብዙ ጊዜ ጂም እንድትገቡና እንዳትሰለችሁ ያደርጋችኋል ማለት ነው። በጣም ኮምፕሌክስ የሆነ አሰራርና የተለያዩ አትሌቶች ይጠቀሙት የነበረውን ወርክአውቶች ወደ እናንተ ስታመጡት ግራ ትጋባላችሁ። ግራ ከመካባትም በተጨማሪ ደግሞ ስልችት ይላቸዋል። እነሱ የለመዱትና ብዙ ዓመት የቆዩ ስለሆኑ መሰልቸት የሚባለውን ነገር አያውቁትም። ሜንታል ስትሬንግዛቸው ከዛ በላይ ነው። ምን ማለት ነው? ሰለቸኝ ብለው ማቆምን አያውቁም። ቢሰለቻቸው መቀጠልን ያውቃሉ። እናንተ ግን ጀማሪ ስለሆናችሁ ገና ጭንቅላታችሁ መቆጣጠር ስላልቻላችሁ ይህንን ነገር ስታደርጉት ቶሎ ማቆም ነው የሚቀላችሁ። ለዛ ነው ቅድም እንደነገርኳችሁ 94% የሚሆነው 2025 ላይ ጂም የጀመረው ሰው በሙሉ በአራተኛው ወይም በሶስተኛው ወር ላይ ማቆም የጀመረው ማለት ነው። አሁን የድሮ ወርክአውት ስፕሊቶች ማለትም እነ ብሮ ስፕሊት፣ ፑሽ ፑል ሌግ እና አፐር ሎወር ብለን የምንጠራቸው ወርክአውት ፕሮግራሞች ለምን ለቢግነሮች እንደማይሆን ልንገራችሁ። ለምሳሌ ብሮ ስፕሊት የምንለው አሰራር እያንዳንዱን መስል በሳምንት 2 አይንሰራልንም። ምን ማለት ነው? እያንዳንዱን መስል በሳምንት 1 ብቻ ነው የምንሰራው። ለምሳሌ ደረት ከሆነ ሰኞ የምንሰራው በሳምንት ውስጥ 1 ብቻ ነው ደረት የምንሰራው ማለት ነው። ያ ደግሞ ጡንቻችን የሚያገኘው የወርክአውት ብዛትና መጠን እያነሰ ይመጣል ማለት ነው። ፑሽ ፑል ሌግን ደግሞ ስናየው ፑሽ ፑል ሌግ በእርግጥ በጣም አሪፍ የሚባል ኤክሰርሳይዝ ነው። እናንተም ይህን የቢጊነር ፌዝ ካለፋችሁት በኋላ ቀጣይ ልትሰሩት የምትችለው ወርክአውት አይነት ፑሽ ፑል ሌግ ነው። ነገር ግን ፑሽ ፑል ሌግ በሳምንት 2 ቢሆንም የሚነካው የሚያመጣብን የሰውነት ላይ ኢንጁሪ ወይም ደግሞ የህመም ስሜት ከባድ ነው። አብዛኛው ጀማሪ ይህንን ስፖርት ከጀመረ በኋላ ወዲያውኑ የሚሰማው ስሜት ስትራፖ ነው። ስትራፖ አመጣ ማለት በአጭሩ ሪከቨር አላደረገም ሰውነታችን ማለት ነው። እያንዳንዱ ምስል በዚህ ወርክአውት ላይ ትክክለኛ የሆነ መጠን ወይም ደግሞ ብዛት ብናገኝም የሚያመጣብን የጉዳት መጠን ደግሞ የዚህ ወርክአውት የበለጠ ነው። ይሄ ግን ለማን ነው? ለቢግነሮች ነው። ሰውነታቸው ላለመደና ላልጠነከረ ሰዎች የሚያመጣው ጉዳት ትንሽ ይበልጣል ከሚያመጣው ጥቅም። ሪከቨሪው በጣም ትንሽ ነው። አንድ ጀማሪ ይህንን ወርክአውት ፕሮግራም ከተከተለ በኋላ ቶሎ የማገገም እድሉ በጣም አነስተኛ ነው። ለዛም ነው ይህንን ያልመረጥነው ለቢግነር። ስለዚህ እነዚህ የነገርኳችሁ ወርክአውት ፕሮግራሞች የራሳቸው የሆነ ጉዳት አላቸው፣ በተለይ ደግሞ ለጀማሪዎች። ስለዚህ እኛ የነገርናችሁ ፕሮግራም ደግሞ የሁሉንም መስል በትክክለኛው መንገድ ወይም ደግሞ በትክክለኛው መጠን እያንዳንዱ መስል ይነካል በሳምንት ውስጥ ማለት ነው። ሌላው ደግሞ በአጭር ሰዓት ነው የሚሰራው። በ45 ደቂቃ ብቻ ሰርታችሁ ወዲያው ትወጣላችሁ። ያ ደግሞ እንዳትሰለቹት ያደርጋችኋል። ዋናው ነገር ቢግነሮች ስፖርት እንዲለምዱና ስፖርትን ወደውት ለብዙ ዓመት እንዲሰሩት ማድረግ ነው አላማው። ከዚያም ደግሞ የማገገም እድላችሁ በጣም የተሻሻለ ነው። ምክንያቱም አንደኛ ከባድ የሚባል ስራ አይደለም የምትሰሩት፣ ቀለል ያለ ነገር ግን ሁሉንም መስል ሊያሰራ የሚችል አይነት ወርክአውት ነው የምትሰሩት። ለዚያም ሪከቨሪያችሁ በጣም ይጨምራል። ያንን አንድ ላይ በማጠቃለል በእነዚህ ምክንያቶች ተንተረሰን ስናስበው
ይሄኛው ፕሮግራም ለቢግነሮች በጣም የተመረጠ ነው ማለት ነው። ይህንን ወርክአውት 6 ወር 7 ወር ከሰራችሁት በኋላ ግን ወደ ሌላ ከፍ ወዳለ ወርክአውት ፕላን መሄድ ትችላላችሁ። ማንም እዚህ ጋር አቁሙ የሚላችሁ የለም። ይሄ ለቢግነሮች ብቻ የተዘጋጀ ነው። ስለዚህ አሁን ቢግነሮ ናችሁ ቶሎ ለውጥ ማየት ከፈለጋችሁና ጂም ሳይሰለቻችሁ መስራት ከፈለጋችሁ ምን አይነት ወርክአውት ፕሮግራም መከተል እንዳለባችሁ ታውቃላችሁ ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ በተኗን መጫን እንዳትረሱ። እኛ ቪዲዮ ስንለቅ ደግሞ ቶሎ ኖቲፊኬሽን እንዲገባላችሁ ከፈለጋችሁ የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁን። መልካም ጊዜ